ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። አንተ አስመሳይ አክሱም ሰው ታረደ አግታ አክሱም ድምጽ መጣ። ቆይ ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። ሰው ታረደ አላልኩኝም። አክሱም ሰው ታረደ አላልኩኝም። ሀዛን ስለተከለከለ እዛ ለተከለከሉት ፍትህ ነው ያልኩትኝ። ኦርቶዶክስ በሰፊው መበቀል አለባት የአርሲን ጉዳይ፣ ሙስሊምም በሰፊው መበቀል አለበት የአክሱምን ጉዳይ። አሁን አንዳንድ ሰው ምን ይላል መሰል እስላማዊ መንግስት ማቋቋም ይፈልጋሉ ሙስሊሞች ምናምን። አንፈልግም። ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼ። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላህ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለ ራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንጻር ካለኝ ታዋቂነት አንጻር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ፣ እኔ ማግዛቸው፣ እኔ ሰፖርት ማረጋቸው፣ ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ ይህ ነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም እማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ እማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ።
and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበር you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም ያ ህይወት ጊዜም የለኝም ልጆቼ በምን አድርጌ ነው መመግበው እኔ ራሴ እዛ መሃል ላይ ካስገባውኝ ተረዳችሁ የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሽ የማየትም ጊዜም የለኝም እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው እምቀልባቸው ልጆች አሉ 26 ዓመቴ ነው you know 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት ተረዳችሁ 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የሥራዬ ውጤት ነው ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም ግዴታ ስላለብኝ ነው ግዴታ የመስራት ግዴታ አለብኝ ቃል የገባሁላቸው ልጆች ስላሉ ማለት ነው እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም እኔን በማውደቅ አይደለም ድምጻችሁን የምታሰሙት እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበት ነገር አይቶ ያደርጋል ችግር የለውም ለምን ትዕግስት አልኖራችሁም እኔ ጋር ሲሆን ገባችሁ በጣም ብዙ ኮንተንት ክሬተሮች በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው ተረዳችሁ እኔ ግን በቻለኝ አቅም እየሞከርኩ ነው ያለሁት ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው ለምንድን ነው አዶናይ ታርጌት የተደረገው እንደዚህ ለምን ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን እኔም ተረድቼ ቁጭ ላለው ማለት ነው እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ ተረዳችሁኝ አይደለ እየሰራው ያለው ልጅ ነኝ እኔ እንዴት አድርጌ ሁሉም ባንዴ ማስኬድ ይችላልው 10 100 ነገር ባንዴ ማስኬድ አልችልም አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ ማልፈልገው አይነት እንትን ውስጥ ይከተኛል ተረዳችሁ ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም ግን የምንግባባበት መንገድ እንቀይረው ወደ ወቀሳ ወደ ስድብ አንግባ ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ ማልሰራችሁ ስለ አርሲ ሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም ምንም አስተዋጽኦ አላደረጋችሁ እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው እኔም ልክ እንደናንተ ሰው ነኝ አንድ አዶናይ ነኝ ሌላ አዶናይ የለም ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ ስም መስጠት መሳደብ ማወዳደቅ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተ ማናገር ትችል ነበር እኔን ነው ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ ግን እወቁልኝ አንድ አዶናይ ነኝ አንድ ሰው ነኝ እኔ በደንብ ሼር ይደረግ ስለ አርሲ ጉዳይ ነው የምናወራው ሰሞኑን የአርሲ ጉዳይ ሚዲያ ላይ መወያያ እንደነበረ ታውቃላችሁ የኢትዮጵያ ሰብአዊ መብት ኮሚሽን እንግዲህ ቦታው ላይ ሂጄ አጣራሁ ብሎ ሪፖርት ይዞ ወጥቷል ከዚህ በፊት ቢቢሲ አማርኛ ነው የቦታው ላይ ተጎጂዎች ብሎ ያናገራቸው ሰዎች ነበሩ ከዛ ውስጥ እንግዲህ ቢቢሲ አማርኛ ያናገራቸው ሰው ጦርነት እንደነበረና ጦርነት እንደነበር ውጊያ እንደነበርና ቦታው ላይ እሳቸው ራሳቸው በስልክ ለቢቢሲ አማርኛ ቃል የሰጡት ሰውዬ ካህነኝ ነው የሚሉት እሳቸው ራሳቸው የተሳተፉበትና እስከ 6 ሰዓት ከጧት እስከ 6 ሰዓት የቆየ ጦርነት እንደነበርና አካባቢው ላይ በተለምዶ ኦነግ ሸኔ ከሚባለው ቡድን ጋር ነው ሲዋጉ የነበሩት በዛ ውጊያ የደረሰ ጥቃት መሆኑን ለቢቢሲ አማርኛ በግልጽ ተናግረው ነበር ካህነኝ ነው የሚሉት እዛ ላይ ሰውየው ማለት ነው የኢሰመኮም ሪፖርት አሁን የወጣው ሪፖርት እንደሚያሳየው እንግዲህ አካባቢው ላይ በተለምዶ ኦነግ ሸኔ የሚባለው ቡድን መምጣቱን ተከትሎ የኦሮሚያ ሚሊሻና ጸረ ሽምቅ ኃይሎች መሰማራታቸው ታውቋል በዛ እንግዲህ ግጭት ተፈጥሯል በሁለቱ ቡድኖች መካከል ግጭት ተፈጥሯል በዚህ ግጭት እንግዲህ አኮርዲንግ ቱ ኢሰመኮ ሪፖርት እንግዲህ 3 ሰዎች እንደሞቱ ነው 3 ሲቪሊያን ከተዋጊዎቹ ሌላ 3 ሲቪሊያኖች እንደሞቱ ነው የተናገረው ከዛ ውስጥ እንግዲህ ሁለቱ ክርስቲያኖች እንደሆኑና አንደኛው ደግሞ አካባቢው ላይ ከብት ያገደ የነበረ ሙስሊም እንደሆነ ነው የታወቀው እነዚህ 3 ሰዎች መሸሽ ባለመቻላቸው 3 ሰዎች እንደተገደሉ አካባቢው ላይ ሂዶ ከአካባቢው ተጎጂዎች ከተፈናቃዮች ከአካባቢው ነዋሪዎች የአይን ማኞች ምናምን አጣርቶ ሪፖርት ይዞ ወጥቷል ኢሰመኮ የኢሰመኮ ሪፖርትና የቢቢሲ
በቢቢሲ አማርኛ ላይ ካህን ነኝና እዛ ቦታ ላይ ነበርኩኝ ብለው ለቢቢሲ አማርኛ ሪፖርት የሰጡት ሰውዬ ሪፖርቶች ሁለቱም የሚመሳሰሉ ናቸው። እዚህ መሃል የትኛውም ሃይማኖት የትኛውም ሌላ ሃይማኖት በሃይማኖት ላይ የደረሰ ጥቃት ሳይሆን እንደዚህ አይነት ነገር የሌለ ምድር ላይ ሳይኖር ቀርቶ ያልነበረ የነበረ ሲሆን ነገር ግን ሁለቱን ሃይማኖቶች ለማጋጨት ቀን በቀን ቁማር የሚሰሩት ፖለቲከኞች ግን እንደምታውቁት ባለፉት ቀናት ነገሩን የሃይማኖት ግጭት ለማስመሰል ሲያራግቡትና በየቦታው ተደራጅ እንደዚህ አድርግ የሚል ጥሪ ሲያደርጉ ነበረ። እንደዚህ አይነት እርምጃ ወሰድ ምናምን ትላንትና ልጅን አስመረቀ መጥቶ አብሮ ሲያጨበጭብ የነበረ ሙስሊም እንትንህ ጋር እዛ አርሲ ላይ የሆነ ነገር ኮሻለ ብለ ተጣላ የሚል ጥሪዎች ምናምን ሲያደርጉ ነበረ አብሮ የኖሩን ህዝብ ለማባላት። ለማንኛውም ግን ሀቅ ተደብቆ አይቀርምና አሁን በወጣው ሪፖርት ግን የሞቱት ሰዎች ሌሎች የተለያዩ ሪፖርቶች ወጥተዋል። አክቹአሊ የተለያዩ ሚዲያዎች 57ም ነው 100 ምናምንም ነው የአርሲ ዞን ሀገረ ስብከት 9 ሰዎች ናቸው ምናምን የሚሉ የተለያዩ ሪፖርቶች ወጥተዋል። ቁጥሩን አንዳንዱ አጋኖታል፣ አንዳንዱ ቀንሶታልና ኤኒዌይ ግን የአርሲ ሀገረ ስብከት 9 ሰዎች ብሏል። የኢሰመኮ ደግሞ 3 ሰዎች ብሏል ማለት ነው። ለማንኛውም ግን የእምነት ተቋም ግን የአለታ ገብርኤል ቤተክርስቲያን ተቃጥሏል። ደን ደግሞ ሐጂ ሙስጠፋ የሚባል መስጂድም አጥሩ ላይ ጉዳት ደርሶበታል። እሱም ጉዳት ደርሶበታል። ፕሮብለም ግን የአርሲ ዞን መጅሊስ ምንድነው የሚሰራው ነው አለ ወይ ነው። የአርሲ ዞን መጅሊስ መስጂዱ ላይ ጉዳት መድረሱን እንኳን ለህዝቡ ለማሳወቅ ያልፈለገው ለምንድነው? ኦርስ ያውቃል ወይ ሲጀመር ጉዳት መድረሱን ያውቃል ወይ? የአርሲ ዞን መጅሊስ ምንድን ነበር የሚሰራው? ሌላው ጉዳት የደረሰበትን ለበላዩ ለሲኖዶሱ ሪፖርት ሲያቀርብና ጉዳት እንደደረሰበት ሲያሳውቅ ለሚዲያም ለምንም ሲያሳውቅ የአርሲ ዞን መጅሊስ ግን ምንም አይነት ኮሽታ ምንም አይነት ድምፁን እንኳን ያላሰማውና እኛም ጉዳት ደርሶብናል ብሎ ለማሰማት ያልፈለገው ለምንድን ነው? ምንድን ነው የሚሰራው? ይህንን የሚጠይቅ ኃይል ካለ ይጠይቀው። እንግዲህ የአርሲ መጅሊስ የሚባለውን መጅሊስ ማለት ነው። ለማንኛውም ግን እንደዚህ አይነት የችግር ጊዜ እንኳን ኤግዚስታንሱን ኤግዚስት እንደሚያደርግ እንኳን ለማሳየት እንትን ማይልና የመጅሊስ የታችኛው ተቋሙ እንግዲህ መስጂድ ነው እንደምታውቁት። መስጂዱ ላይ ጉዳት ሲደርስ በዚህ ጦርነት በዛ ጎን ያለው ጉዳት ደርሶብኛል ብሎ ሲያሳውቅና ይህን ሁሉ ካምፔን ሲሰራ በዚህ ጎን ግን መስጂድ ላይ ጉዳት ደርሶበት እስካሁን ድረስ የአርሲ ዞን መጅሊስ ለመድረሱም የሚያውቅ እየመሰለን አይደለም አሁን። ምክንያቱም እስካሁን ሳምንት አልፏል። ምንም አይነት ሪፖርት ያወጣው ነገር የለም፣ አላየንም ሪፖርት። ስለዚህ መጅሊሱም ቢሆን በዚህ ጉዳይ ተከታትሎ ይህንን ጥቃት እኛም መድረሱንና ለሞተው ሙስሊም እንትንም ይህን ሪፖርት ሊያወጣ ይገባ ነበር፣ ግልጽ ሊያደርግ ይገባ ነበር። አፓረንትሊ ፋይንድ አውት ሁሉ አላደረጉም። እንግዲህ የእንትን ሪፖርት ነው የሰመኮ ሪፖርት ነው እንጂ ያወጣው የአርሲ ዞን መጅሊስ ምንም አይነት ሪፖርት አላወጣም። which is በጣም ዲስግሬስፉል በጣም የሚያሳፍር ነው በነገራችን ላይ። ለማንኛውም ሀቁ ይሄ ነው። ኢሰመኮ ይዞት በወጣው ሪፖርት 3 ሰዎች ሞተዋል። ከ3ቱ 2ቱ ክርስቲያኖች ሲሆኑ አንደኛው ደግሞ ሙስሊም ነው የተባለው። በሌላ በኩል ደግሞ የእምነት ተቋም ደግሞ አለታ ገብርኤል ቤተክርስቲያን ተቃጥሏል። ዳን ደግሞ ሐጂ ሙስጠፋ መስጂድም ጉዳት ደርሶበታል። ስለዚህ በሁለት ተዋጊዎች መካከል በነበረ ውጊያ ላይ የደረሱ ጉዳቶች እንጂ እምነትን ታርጌት ያደረገ አንዱ እምነት በሌላው እምነት ላይ ተነስቶ የተደረገ እንትን አይደለም፣ ጭፍጨፋ አይደለም። ሌሎች ሊስሉትና ህዝብን ከህዝብ ለማጋጨት ሲጥሩ እንደነበረው የሆነ ነገር አይደለም። ሀቁ ይሄ ሆኖ ሳለ ያው ህዝብን ለማጋጨት በተለያየ አጋጣሚ ምንም አይነት ኮሽ ሲል በግነን ሲሉ የነበሩ ሰዎችም ገብተውበት አሁን ሲያራግቡ ነበር። ባለፈው በግነታቸው ተረጋግጦ ያው በግኛ ነን ብለው መጥተው የነበሩ ሰዎች አሁንም ተመልሰው አይናቸውን በጨው አጥበው ያንኑ ግጭት ያንኑ ቅስቀሳ ሲያደርጉ ነበር። ሁለቱ ተከባብሮ የኖረ ህዝብ በየአገሩ ያለውን ና ተነስ ና ተደራጅ ና እንደዚህ አድርግ ምናምን ብለው እርስ በርስ ለማጋጨት ሲሞክሩ ነበር። ያው ሀቅ መጨረሻ ላይ ወጥቷል ማለት ነው። ለማንኛውም የመጅሊስ ነገር የአርሲ ዞን መጅሊስ ምን እንደምትመልስ ማየት እንፈልጋለን። የአርሲ ዞን መጅሊስ መልስ ምን እንደሆነ ማየት እንፈልጋለን። ይህ ሁሉ ነገር ሲደረግ የት እንደነበርክም ብታስረዳን ጸዴ ነገር ነው። ለማንኛውም ይህ ጥቃት በሁለት ተዋጊዎች መካከል የነበረ ውጊያ ላይ የደረሰ ጥቃት ነው። ከሰዎች ሞትና ከቤተክርስቲያንና ከመስጂድ ጉዳት በላይም ደግሞ የነዋሪዎች መፈናቀል፣ ኢንዲስክሪሚኔት የሆነ የነዋሪዎች መኖሪያ ቤትና ሱቆች ዘረፋዎች ምናምን ተካሂደዋል። ምንም አይነት እምነት ያልመረጠ ኢንዲስክሪሚኔት የሆነና ስለዚህ ሀቁ ይሄ ሆኖ ሳለ ብዙ ጊዜ የሰዎችን ስሜት በመኮርኮርና ዝም ብሎ በውሸት ተነስቶ የሆነ ቦታ ላይ የኦርቶዶክስነት ሰዎች በሆነ ጉዳይ ሲሞቱ በቃ ዝም ብሎ ምን ያለ ምንም ማረጋገጥ ሙስሊሞች ናቸው የማለት የሆነ ቦታ ላይ ሙስሊሞች ሲሞቱ ዝም ብሎ ያለ ምንም ማረጋገጥ እንደዚህ ነው ምናን የማለት ነገር ያው ቁማር ለመስራት የሚሞክሩ ሰዎች የሚያደርጉት ነው። የፖለቲካ ግጭት፣ የሃይማኖት ግጭት ያው በፖለቲካ ሳይሳካላቸው ደግሞ በሃይማኖት ለማምጣት ምናምን የሚሞክሩ ሰዎች የሚወስዱት እርምጃ ነውና የኢትዮጵያ ሕዝብም ከዚህ ተምሮ እንግዲህ ባለፈው ያው የበጉንም ነገር ታውቁታላችሁ። በግነን ያሉ ሰዎች ነበሩ። እነሱ ደግሞ እንደገና ተመልሰው አሁን እያራገቡ ያሉትና የኢትዮጵያ ሕዝብም ከዚህ ሊማርና ነገራቶች
ነገራቶችን በጥንቃቄ ሊያይ ይገባል። አብሮት ከኖሮ በሰላም አብሮት ከኖሮ ህዝብ ጋር ለማጋጨትና ለማፍንተን ለማለት ለማቃቃር ለማጠራጠር የሚሞክሩ ሰዎችን ከእንደዚህ አይነት ትምህርት ተምሮ ብዙ ቪዲዮ ሲፖስቱ እንደነበሩ አይታችኋል። የሐሰት ቪዲዮ ባህር ዳር ላይ ሀፕን ያደረገን ነገር አርሲ ላይ ሲፈናቀሉ ነው የማለት እና የመሳሰሉ የሐሰት ነገራቶች ሲፖስቱ ነበር። ይህ ሁሉ ዓላማው እምነትን ከእምነት የማጋጨት ነው። ያ አልተሳካም፣ ሳይሳካ ቀርቷል። አሁንም የኢትዮጵያ ህዝብ ከዚህ ትምህርት ወስዶ እንደዚህ አይነት የፖለቲካ ቁማርተኞችን እምነትን ከእምነት አጋጭተው የራሳቸውን ፖለቲካ ለማግኘት ጥቅም ለማግኘት የሚሯሯጡ ሰዎችን አሁንም ከዚህ ትምህርት ወስዶ ሊጠነቀቅ ይገባል ማለት ነው። የአርሲ ዞን መጅሊስ ግን አለ ሆይ ሲጀመር ኦርቶዶክስ በሰፊው መበቀል አለባት የአርሲን ጉዳይ፣ ሙስሊምም በሰፊው መበቀል አለበት የአክሱምን ጉዳይ። የኢትዮጵያ ህዝብ ግን ቆይ ለምንድን ነው የማናስበው? አሁን አንተ ይሄንን ቪዲዮ የምታየው ኦርቶዶክስና የሙስሊም ጓደኛ አለ። የሙስሊሙ ጓደኛ አንተን ኦርቶዶክስን አላናገረህም ብሏል። የጥላቻ ንግግር ተናግሯል እንኳን ሊገል። አንተ ደግሞ ይሄንን ቪዲዮ የምታየው ሙስሊምም ከሆንክ ያንተ ጓደኛ ኦርቶዶክሱ ጓደኛክ ማለት ነው አንተን ሙስሊምን አላናገረህም ብሏል። ሙስሊም ነህ ብሎ የሆነ የጥላቻ ንግግር ተናግሯል። ሙስሊም በመሆን ምክንያት አልተናገረም አይታል። እነሱ ናቸው ትክክለኛ ሃይማኖታቸውን የሚወክሉት። ገብቷል? የሆነ ግሩፕ ገደለኝ ነው እንጂ እንትን ሃይማኖት ገደለኝ ማለት የለበትም። ማንም ሰው ለፖለቲካ ፍጆታ ብሎ ይሄንን ነገር ስለተጠቀመ ዘላ አትግባ። በተለይ እዚህ ትውልድ ከሆንክ የዚህ ትውልድ ወጣቱ ማለት ነው ዘላ አትግባ ጅላቱን። ስለዛኛው ከሰሙ ይስሙ ታላላቆች ናቸው የሚሰሙኛል ብዬም አላስብም። አይስሙ። ግን ይሄኛው ትውልድ ሞኛቱን እና ጓደኛህን ተገለለ ታዲያ መጥቶ ኮሜንት ላይ መዋጋት አለብን ራሳችንን ማስከበር። ግደለው ጓደኛን ለምን አገድለው? እሱም እኮ ኦርቶዶክስ ነው አንዴ ግደለው። እሺ እሱም እኮ ሙስሊም ነው ጓደኛ ግደለው። ይሄንን ስል እዛ ለሞቱ ሰዎች እሱ በቃ ፈጣሪ ይፈርዳል ወይ መንግስት ያይላቸዋል። ግን በሃይማኖት አታድርጉት። የሆነ ግሩፕ ነው የሆነን ሰው የገደለው። አክሱም ላይም ቢሆን የሆነ ግሩፕ ነው የሆነን ሰው እንደዚህ ጥቃት ያደረሰበት። አርሲ ላይም ቢሆን የሆነ ግሩፕ ነው የሆነ ግሩፖች ላይ ጥቃት ያደረሰው። አለቀ በቃ እንጂ ሙስሊም ኦርቶዶክስ ምናምን በቃ እስቲ መጠቀሚያ አትሁኑ። እስቲ በቃ እየተጠቀሙባቸው ነው። ይሄው አግኝተዋል። አሁን ውጤታቸውን እያገኙ ነው። እንተነስተን ዋጋ በድሮ ዘመን አባቶቻቸውን ሃይማኖታቸውን እንዲያስከበሩ አባቶች ናቸው እንደ መጽሐፍ ቅዱስ ላይ ያሉት እነ መጽሐፍ ቅዱስ ላይ ያሉት ነው አንተ አሪያ ማድረግ ያለበት እንጂ አባቶች እዚህ እንትና ምየንትና አይደለም። ገብቷል? መጽሐፍ ቅዱስ ላይ ያሉትን ነው መከተል ያለበት። አንተም ቢሆን ቁርአንን ነው መስማት ያለበት። ከኦርቶዶክስ ጓደኛን ግደለው። እስቲ ወንድ ኮንሽ ሙስሊም ጓደኛሽን ግደያታ። በቃ ይሄ ነው። ገብቷል? አገናዝቡ። ሃይማኖትም ያንን አይልም እንኳን ምድራዊ እንትን ይቅርና። ከኩላሊት መምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነብይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን ማን ነው? አንተ አስመሳይ! አክሱም ሰው ታረደ። አክሱም ድምፅ መጣ። ቆይ ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። ሰው ታረደ አላልኩኝም። አክሱም ሰው ታረደ አላልኩኝም። ሀዛን ስለተከለከለ እዛ ለተከለከሉት ፍትህ ነው ያልኩትኝ አላልኩኝም። እንደዛ የሚል ቪዲዮ አልሰራውም። እኔ አልሰራውም እንደዛ የሚል ቪዲዮ ኮተት። ብሎክ ፋሚሊ ሞዴሬተሮች ብሎክ ማይ ፋሚሊ ብሎክ። አስተሳሰባችን መመርመር ያለብን ይመስለኛል። አርሲ ኦርቶዶክስ ክርስቲያኖች ላይ እየተፈጸመ ያለው የሰብአዊ መብት ጥሰት ነው። በአክሱም ሙስሊሞችም እየተፈጸመ ያለው ሰብአዊ መብት ጥሰት ነው። በትግራይ ክልልም በአማራ ክልልም በወለጋም በአፋርም የትም ብትሄዱ እየሰማን ያለነው ነገር የሰብአዊ መብት ጥሰት ነው። አለቀ። እየመረጣችሁ የምታለቅሱ፣ እየመረጣችሁ የምትቃወሙ፣ እየመረጣችሁ የምትነጫነጩ ከሆነ እነሱም እየመረጡ ይጨፈጭፉናል። እየመረጡ በተራ
that's the whole point በእስልምና የሚጠሉ 4 ቀልዶች አንደኛና ዋነኛው በሰዎች ቁመት ላይ ወይም ደግሞ ቁመና ላይ ማሾፍ መቀለድ በእስልምና በጣም ሐራም ነው አንተ አጭር አንተ ረጅም በሚል የተነሳ ሐሳብ የሚቀለዱ ቀልዶች ለካሉ በእስልምና ሐራም ነው ሁለተኛ በሰው ፊት ላይ ማሾፍ ፊቱ ላይ ባሉ ነገሮች ለምሳሌ አፍንጫ ሊሆን ይችላል በጆሮ ሊሆን ይችላል በከንፈሩ ሊሆን ይችላል በጥርሱ ሊሆን ይችላል በተለያየ ፊቱ ላይ በሚገኙ ነገሮች ሁሉ መቀለድ ማሾፍ የሆነን ሰው ጀጅ ማድረግ በእስልምና ሐራም ነው ምክንያቱም ቁርአን ላይ አላህ Subhanahu Wa Ta'ala ሲናገር لقد خلقنا الانسان في احسن تقويم የሰው ልጅ በአማረ ቁመና ላይ ፈጠርነው አላህ እያለ አንተ ከፊቱ ላይ የሆነ ከሰውነቱ ላይ የሆነ ነገር አንስተ ጀጅ ማድረግ ሞራሉ መንካት በእስልምና ሐራም ነው አደብ ያዙ ሶስተኛ የሰው ልጅ በእውቀቱ ጀጅ ማድረግ ከሱ የተሻላችሁ በመሰላችሁ ነገር ላይ ራሳችሁን አለቃችሁ ያን ሰው መውቀስ ወይም ደግሞ እውቀት እንደሌለው እንደማያቅ ሰው አርጋችሁ መናገርና ያን ሰው ማሳነስ በእስልምና ሐራም ነው አራተኛ ደግሞ በድህነት ላይ የሚቀለድ ቀልድ በእስልምና በጣም የተጠላ ነው አንተ ደሃ አንተ ቦርኮ በተለያየ ነገር ያልዘረዘራችሁ ማለት ነው ስድቡን ማስተማር እንደሆነብኝ ታውቁታላችሁ በድህነት ላይ የሚቀለድ ቀልድ በእስልምና ሐራም ነው እግራችሁን የምፈልገው ሐራም የሆነ ነገር እናንተ በመተናገሩ ሰዓት አንድን ሰው በድህነቱ በአቋሙ በሰባዊነቱ በሰውነቱ እናንተ ጀጅ ስታረጉ ያን ሰው ሳይሆን ጀጅ የምታረጉት አላህ Subhanahu Wa Ta'ala ነው ምክንያቱም የሰው ልጅ የፈጠረው አላህ ነው እኛ አላበጀነውም ወይም ያ ሰው የተፈጠረው ሰው ራሱን ቅርጹን ፊቱን ቁመናውን የተለያየ ቦዲውን ራሱ ክሬት አድርጎ የሰራው ነገር አይደለም ኻሊቁን የፈጠረው አላህን የፈጠረው ሁሉንም ቦዲውን ሁሉንም ፊቱን የሁሉንም ሰው አቋም ይሰራ አላህ ነው ስለዚህ እናንተ የሆነን ሰው ጀጅ ባረጋችሁ ቁጥር ጀጅ የምታረጉት ያን ሰው ሳይሆን አላህ Subhanahu Wa Ta'ala እንደሆነ አውቃችሁ አደብ እንድትይዙ በሚል ቪዲዮ ሰራሁት ወሰላሙ አለይኩም